ሰላም ጤና ይስጥልን ውድ ተመልካቾቻችን ከእግዚአብሔርም ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ይህ ሳምንታዊ የዊነር ዜናችን ነው። በማስቀደም ርዕሰ ዜናዎቹን ወደ እናንተ አደርሳለሁ። ከዜናዎቹ ጋር መቅደስ ጌታቸው ነኝ። አብራችሁኝ ቆዩ። ሕያው ተስፋ የታምራት አገልግሎት ቤተክርስቲያን ሲኤምሲ አጥቢያ ከተለያዩ የሀገራችን ክፍል የመጡትን የገስት ሃውስ እንግዶች ባሳለፍነው ሐሙስ ተቀብላ አስተናገደች። ዘውትር አርብ ከቀኑ 11 ሰዓት እየተሰጠ የሚገኘው የቢዝነስ ስልጠና በሐዋርያው ዳንኤል ጌታቸው አሁንም ቀጥሏል። ልዩ የፈውስና የታምራት መርሃ ግብር ባሳለፍነው ቅዳሜ በሕያው ተስፋ የታምራት አገልግሎት ቤተክርስቲያን ተካሄደ። ዘውትር ማክሰኞ ቡልጋሪያ በሚገኘው ተልእኮ ለትውልድ ቤተክርስቲያን አዳራሽ ከቀኑ 5 ሰዓት ጀምሮ ልዩ የፈውስና የትምህርት መርሃ ግብር ተካሄደ። አሁን ተመልካቾቻችን ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። ሕያው ተስፋ የታምራት አገልግሎት ቤተክርስቲያን በተለያዩ ማህበራዊ ሚዲያዎች ላይ የምታስተላልፈውን ጥሪ በመረዳትና በመቀበል በአዲስ አበባ እንዲሁም ከክልል ከተሞች የሚመጡትን እንግዶች ለ37ኛ ዙር ተቀበለች። ለ3 ተከታታይ ቀናት በቤተክርስቲያኗ የሚቆዩ ሲሆን እንግዶቹም በቆይታቸው የምክር፣ የትምህርት፣ የጸሎት እንዲሁም የምግብና የመኝታ አገልግሎት በነፃ ያገኛሉ። በነበራቸው የምሳ መርሃ ግብር ላይ ሐዋርያው ዳንኤል ተገኝተው እንግዶቹን አናግረዋቸዋል። ከመጡት እንግዶች መካከል አገልግሎቱ እንዴት እንዳገኙት ጠይቀናቸዋል። እንደሚከተለው ተሰናድቷል። በእውነት በጣም ብዙ ነገር ተጠቅሜያለሁ። እንደመጣው ነፃ የሆነ የመኝታ ሰርቪስ እንዲሁም ደግሞ ነፃ የሆነ ምግብ አገልግሎቱን በነፃ እግዚአብሔር ይመስገን አግኝቻለሁ። በጣም ተጠቅሜያለሁ። በግሌ በጣም ብዙ ለውጦች አግኝቻለሁ። ከተማርኩት ትምህርትና ካገኘሁት አገልግሎት አንጻር ብዙ ነገር ተለውጫለሁ ማለት እችላለሁ። ፕሮግራሙ ያ ማስታወቂያ አይቻለሁ። በነፃ የሚል ፕሮግራም ስላየሁኝ በጣም ደስ ብሎኝ እንደ እግዚአብሔር ቃል ነው ብዬ ለማየት መጣሁ። እንዳሉትም በነፃ ስገባ ፕሮግራሙንም ከመግባት ጀምሮ እስካሁን ድረስ ያለውን ፕሮግራም ሁሉ ምግቡም፣ መጠጡም፣ መኝታውም በነፃ ስለሆነ በመምጣቴ በጣም ደስ ብሎኛል። በጣም ተለውጫለሁ። የኔ የሆነውን ነገር ወስጃለሁ ከእግዚአብሔር ዘንድ እና አገልግሎቱ በነፃ ነው። ምንም ነገር ክፍያ የለውም። አቀባበላቸው ያላቸው ፍቅር በጣም ለየት ያለ ነው እና በጣም ይለያል። በህመም ውስጥ ያላችሁ፣ በተለያየ ችግር ውስጥ ገንዘብ አጣችሁ በተለያየ የምትቸገሩ ይሄ ለእናንተ የተዘጋጀ እድል ነው። ሁሉ ነገር በነፃ ስለሆነ ፈውስም ስላለ መታችሁ በዚህ እድል ተጠቀሙ እላችኋለሁ። ዘውትር አርብ ከቀኑ 11 ሰዓት እስከ ምሽት 1 ሰዓት ተኩል እየተሰጠ የሚገኘው የቢዝነስ ስልጠና ወይም መንፈሳዊ በረከት ጥርመሳ ሐዋርያው ዳንኤል ጌታቸው በሕያው ተስፋ የታምራት አገልግሎት ቤተክርስቲያን ተገኝተው 9ኛውን ሳምንት የተፈጥሮ ሕጎች በሚል ርዕስ አስተምረዋል። ሐዋርያው በትምህርታቸው እንደገለጹት የሰው ልጆች የተፈጥሮ ሕግና ባህሪ ሲረዱ ከተፈጥሮ ጋር አብረው መስራት ይችላሉ ብለዋል። ቀጥለውም ምድርና በውስጧ ያለውን ሁሉ እግዚአብሔር ለሰው ልጆች አጋዥ የሆኑ ዘንድ ፈጥረዋል ሲሉ በአጽንኦት ተናግረዋል። እንደተለመደው 9ኛው ሳምንት የቢዝነስ ስልጠና በርካታ ሰዎች በተገኙበት ተካሂዷል። ኪንግደም ኦፍ ኔቸርን ማወቅ ነው። ኪንግደም ኦፍ ኔቸር የኔቸር ማለት የተፈጥሮ ሕጎች አሉ። ውሃ የተፈጠረው አንተን ሊረዳ ነው ሊገልግ ነው? ሊረዳ ነው፣ ሊያግዝህ ነው። እውነት ውሸት? እውነት። መሬት የተፈጠረችው አንተ ልትገድል ነው፣ ልታራቁት ነው። ነገር ግን በሌላ ግዞት ውስጥ ስለገባሽ ነው መከራህን የምታሳይ። የእግዚአብሔርን ልጆች ልጅ አይደለም ያለችው። የእግዚአብሔር ልጅማ ተገልጦ ጉዳዩን ምን ብሎታል? ጨርሶታል። የእግዚአብሔርን ልጆች መገለጥ ምን ትላለች? ትጠባበቃለች። አንተን ነው አሁን ምድር የምትጠባበቀው። እኔን ትጠባበቀኛለች ብለህ ካመንክ በምን ልድረስላት? ኢቭን ቁጭ ብላ እቺ ምድር ማረፍ ትፈልጋለች።
የሴምሲ አጥቢያ ሕያው ተስፋ የታምራት አገልግሎት ቤተክርስቲያን ልዩ የፈውስና የትምህርት ጊዜ ግንቦት 16 2017 ዓ.ም ተካሄደ። በዚህ መርሃ ግብር ላይ የገስት ሃውስ እንግዶች እንዲሁም ይህንን አገልግሎት ለመካፈል የመጡ ምዕመናን ተገኝተዋል። ሐዋርያው ዳንኤልም እግዚአብሔር ማን ነው በሚል ርዕስ ያስተማሩ ሲሆን በትምህርታቸውም እግዚአብሔር ቃል ነው፣ ቃሉም እግዚአብሔር ነው፣ ደግሞም እግዚአብሔር ማለት በቃሉ የተገለጠ ሕያው አምላክ ነው ብለዋል። ይህንን ካሉ በኋላ ክርስቲያን የእግዚአብሔርን ቃል ሲያውቅ በአሸናፊነት መኖር ይጀምራል ሲሉ አጽንኦት ሰጥተዋል። በመርሃ ግብሩ መጨረሻ ሐዋርያው ዳንኤል በዛ ለተገኙ ሰዎች ለእያንዳንዳቸው እጅ በመጫን ጸልየዋል። ልዩ የአምልኮና የጌታ እራት ስነ ስርዓትም ተካሂዷል። ስለዚህ አንድ ነገር ተረዳ። በሕያው ተስፋ የታምራት አገልግሎት ቤተክርስቲያን ዘውትር እሁድ ከጠዋቱ 3 ሰዓት ጀምሮ እየተሰጠ የሚገኘው ተከታታይ የሐሳብ ትምህርት የክርስቶስን አእምሮ መጠቀም በሚል ርዕስ ሐዋርያው በስፋት አስተምረዋል። ጨምረውም ሐዋርያው ሰው የክርስቶስን አእምሮ መጠቀም ካቆመ መንፈሳዊ ጆሮ እየደከመ ይሄዳል ካሉ በኋላ አያይዘውም ሰው አስተሳሰቡ ሲበላሽ አጠቃላይ መንፈሳዊ ሕይወቱ ይበላሻል ሲሉ ተናግረዋል። ከጊዜ ብዛት አስተማሪዎች መሆን ሲገባችሁ in due time, while you should have been teachers of the word, ጆሮቻችሁ ስለፈዘዙ because you were not listening, ገና እንደተወለዱ ሕፃናት ያለውን የቃሉን ወተት ጋትኳቸዋል። I still fed you the milk of the word of God. አስተማሪ ነበር መሆን የሚገባው። You should have been teachers of the word. አስተማሪ መሆን የሚገባው ሰውዬ 2 ሲደመር 2 4 ነው ብሎ ማስተማር የሚችል ሰውዬ እንደገና 2 ሲደመር 2 ለሱ ይማራል። A person who should have been a teacher is learning a small steps back again. ለምን? Why? ጆሮ ስለፈዘዘ። Because he was not listening. ጆሮ መፍዘዝ ማለት Not listening means አልሰማህም ማለት አይደለም። it doesn't mean that person cannot listen. የክርስቶስ አእምሮን መጠቀም አቆመሃል ማለት ነው። That means you have stopped using the mind of Christ. የክርስቶስን አእምሮ መጠቀም ስታቆም When you stop using the mind of Christ, ጆሮክ መንፈሳዊ ጆሮክ እየደነዘዘ እየፈዘዘ ይሄዳል። your spiritual ears will stop functioning. ሁለተኛው መርሃ ግብር የሆነው የአዋጅ ጊዜ በሐዋርያው ዳንኤል ጌታቸው ወሩን በመዋጀት እንዲሁም የእግዚአብሔርን ቃል በማካፈል ለጉባኤው በስፋት የጸለዩ ሲሆን የጌታን ራት ስነ ስርዓት ከህዝቡ ጋር በአንድነት ፈጽመዋል። በተጨማሪም የቤተ ክርስቲያኗ ዘማሪዎች በአምልኮ እግዚአብሔርን አገልግለዋል። ተመልካቾቻችን የእሁድ ሙሉ ቀን ፕሮግራሙን በፌስቡክ ገጻችን ዊነርስ ዌይ ብላችሁ በመግባት ተከታተሉ። ቡልጋሪያ አካባቢ በሚገኘው ተልእኮ ለትውልድ ቤተክርስቲያን አዳራሽ ከቀኑ 5 ሰዓት ጀምሮ ፓስተር ሳሚ በመገኘት ህዝቡን በጸሎትና በእግዚአብሔር ቃል አገልግለዋል። ፓስተር ሳሚም እግዚአብሔር ሁሉን ፈጠረ፣ አስተካከለ፣ ገለጠን በሚል ሐሳብ በሰፊው አስተምረዋል። አሁን ይኸውላችሁ ሁሉን ፈጠረ የሚል ቃል ካነበባችሁ ዘፍጥረት ምዕራፍ 1 ጀምራችሁ እስከ ምዕራፍ 2 ድረስ ያለው ነው እግዚአብሔር ሁሉን የፈጠረው። ዘፍጥረት ምዕራፍ 1 ቁጥር 1 እና ዘፍጥረት ምዕራፍ 1 ቁጥር 2 በጣም የዘመናት ያክል ልዩነት አላቸው። ርቀታቸውም የዛን ያህል። ስለዚህ አሁን ዘፍጥረት ምዕራፍ 1 ቁጥር 1 ላይ ስታነቡ የሚለው እንደዚህ ነው፣ እግዚአብሔር ሰማይና ምድርን ሲፈጠረ በሉ። ስለዚህ እግዚአብሔር የሁሉ ነገር ፈጣሪ ነው ስንል የተፈጠረው እዛ ምዕራፍ 1 ላይ ያለውን ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ በእርሱ ሆነ በሉ። በልብህ በደል እስኪገኝበት ኃጢአቱን እንኳን አልሰራውም፣ በምኑ እስኪገኝበት ድረስ በልቡ እስኪገኝበት ድረስ ምንድን ያደረገው ካላችሁ አንድ ነገር ነው። ይሄ ልክ ድምፁ እንደ ብዙዎች ድምፅ ይላል። የሱ ድምፅ እንኳን እንደማን ድምፅ ነበረ? እንደ እግዚአብሔር ድምፅ ነበረ። ምን የሚል ነበር? የሚያስተጋባ ነበረ።
አያችሁ ሁሉ በእርሱ ሆነ የሚለው እሱን ነው። ተመልካቾቻችን አርስተ ዜናዎቹን እናስታውሳችሁ። ሕያው ተስፋ የታምራት አገልግሎት ቤተክርስቲያን ሲኤምሲ አጥቢያ ከተለያዩ የሀገራችን ክፍል የመጡትን የገስት ሃውስ እንግዶች ባሳለፍነው ሐሙስ ተቀብላ አስተናገደች። ዘውትር አርብ ከቀኑ 11 ሰዓት እየተሰጠ የሚገኘው የቢዝነስ ስልጠና በሐዋርያው ዳንኤል ጌታቸው አሁንም ቀጥሏል። ልዩ የፈውስና የታምራት መርሃ ግብር ባሳለፍነው ቅዳሜ በሕያው ተስፋ የታምራት አገልግሎት ቤተክርስቲያን ተካሄደ። ዘውትር ማክሰኞ ቡልጋሪያ በሚገኘው ተልኮ ለትውልድ ቤተክርስቲያን አዳራሽ ከቀኑ 5 ሰዓት ጀምሮ ልዩ የፈውስና የትምህርት መርሃ ግብር ተካሄደ። የሳምንቱ ዊነር ዜናችን ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ከዜናዎቹ ጋር መቅደስ ጌታቸው ነበርኩኝ። በሚቀጥለው ሳምንት እስከምንገናኝ ከእግዚአብሔርም ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አሸንፈን ጀምረናል፣ አሸንፈን ጨርሰናል።